ተመልሰናል ቢሆንስ የተሰኘው ሰዓታችን ላይ ደርሰናል ቢሆንስ ዛሬ ሌላ መላጣ በመላጣ ላይ ሌላ መላጣ እኔ እኮ ሱፍ ቀየረ እንዴ ምናምን ብዬ ነበር ያ አለ የሳሚን እንደምታዩት ቃላ ያለ ነው ኦኬ የሚያለ መላጣ ነው በነገራችን ላይ መላጣ ስል እንዳስታውስ ታውቃለህ አብዛኛው ወንድ መላጣ ነው ታውቃለህ አንዳንድ መላጣዎች ግን ምን አላቸው ጸጉር አላቸው የመላጦች መርህ ነው እንዴ ከልጅነት ጀምሮ ነው ካደክ በኋላ መላጣ ይሆንከው አይ እኔ እንኳን ያው የምግብ መመረዝ ነው እሺ አብራራው ሲያብራራው ያው የእናቴ መንቀልቀል ነው እንደዚህ ያረጋ ባል ማግባት ለኔ በዘር ዘ ሴም ቲንግ የኔም ምግብ መመረዝ ነው ማለት ነው እጃችሁ ላይ ሁለት ጥያቄዎች አሉ ቀጣዩ ቢሆንስ የተሰኘው የምንጫወትባቸው ሾዋችን ነው የተለያዩ ጥያቄዎችን ጠይቃችኋለሁ ሁለት ጥያቄዎች አሉ እጃችሁ ላይ ጥያቄዎቹን በራሳችሁ ዕውቀት በራሳችሁ ተነሳሽነት በራሳችሁ ፍላጎት ትመልሳላችሁ ጥያቄዎቹ የሚጠይቁት ጥያቄዎች ቢሆንስ ነው የሆነ ነገር ቢሆንስ ማለት አለብን እኮ ቆም ብለን ከማን ልጀምር እጃውጡ ከማን ልጀምር እኔ እንግዳ ነኝ ብዙ እንዳታሳቀቁኝ እኔ ክላስ ውስጥ መሳተፍ ስለምወድ እሺ ከጀሪ ልጀምር ጀሪ ልጅ አለሽ እንዴ አይደለም ስለዚህ የመጀመሪያው ጥያቄ ለፍሽ እሺ ከትግስት ልጀምር ነገ መጣ እሺ ትጂ ጋር ልጀምር የመጀመሪያው ጥያቄ ልጅሽን በጣም ትወጃታለሽ የ4 አመት ሴት ልጅ አለች እሺ ልደቷን ለማክበር እየተዘጋጀሽ ነው ጥቂት ቀናቶች ናቸው የቀሩት ድንገት ከሆስፒታል ተደወለልሽ እባክሽን በሜዲካል ስህተት ምክንያት አንቺ ወስደሽ ያሳደግሻት ልጅ ያንቺ ሳትሆን ተቀያይሮ ነው ብትባይ ምንድነው ምላሽሽ ምንድነው የምታደርጊው ቢሆንስ የወንድ ልጆች እናት ነኝ ለቲጂ ጥያቄው እኔ ጋር ቢሆን የሴት ልጅ አባት ስለሆንኩ መልሷል የቲጂ ሼር አድርጉት ጥያቄው ተንሸራሸረ በጣም እኔ ጋር እኔም ቢሆን እኔ እንኳን ያው እልልልል ነው የምለው ለምን ያው የኑሮ ውድነቱ ራሴ የሆነ ልጅ አይ ራሴ ያልሆነ ልጅ እስከ 4 አመት ካሰደግሽ በቂ ነው ያኛው ግን እነሱ ጋር ያደገው ልጅ ተመልሶ አንተ ጋር ይመጣል ልትለዋወጥ እኮ ነው አሁን እልልልልና ማልቀሱ ድምልቅልቅ ትጂ ምንድነው እኔ በርግጠኛነት ጡት አጥብቻታለሁ ለ4 አመት ልጅሽ ነች ተብዬ ታማ ተሰቃይቻለሁ እናት መሆን ያለባትን ነገር ሁሉ አድርጌያለሁ ከዚህ የበለጠ ኢሞሽናል ኢንቨስትመንት አለ እንዴ የለም የስሜት ኢንቨስትመንት ለ4 አመታት አድርጌያለሁ የእናትነት ልጅ ይናታል ስለዚህ ልጅ ብለሽ ታሳድጊያለሽ አዎ ቀጣዩ ጥያቄ ለጆቢናዝ ነው ጆቢናዝ ዋና ስሙ አይደለም ጆቢናዝ ላንተ የደረሰ ጥያቄ ዛፍ ሆነህ ብትፈጠር ምን አይነት ዛፍ ሆነህ ትፈጠር ነበር መቼ ነው አሁን በዚህ ዘመን ነው ዘንባባ ዋጋ ውድ ነው አየህ እንዴት ዋጋ ጨምሯል ማንንም አይነካኝም ጫፌን በቃ ዘንባባ ሆኛለሁ በቃ እሺ ታንክ ዩ ቀደም በኢለፌ ብለን ያለፍከው እንጂ የራስህ የደረሰ ጥያቄ አለ እሱን ጥያቄ ጠይቃለሁ ቀጥታ እሺ በደስታ ከዚህ በኋላ እድሜ ልክህን አንድ አይነት ምግብ ብቻ እየበላህ ነው የምትኖረው እንዲሁም ደግሞ አንድ አልበም ብቻ ነው ያዳመጥክ እድሜህን የምትጨርሰው ብትባል የምትመርጠው ምግብ ምንድነው የምትመርጠው አልበምስ ምንድነው የምመርጠው ምግብ አንድ ከሆነ ያው ከብረተሰቡ ጋር እንዳልጋጭ ሽሮ ልበል እሺ ተጋጭ እስቲ ተጋጭ ከተጋጨው ክትፎ አረ ራስህን ሆን አዎ አይ ምንድነው እንዴ ያው ብዙም ከበጀት አንፃር ምናምን እንዳይባልብን ነው ክትፎ ያላልኩት በቃ በየአይነት ይሁን አንድ አይነት ምግብ በየአይነት ብዙ ነው አንድ አይነት ምግብ ነው የተባለው አንድ እኔ ቃወማለሁ አንድ በየአይነት ያው አንድ ምግብ ተብሎ አይደለ ትሪያችን ላይ የሚቀርበው ከዛው እሱ በካፌ ምናምን ውስጥ ነው ቤታችን አንድ ምግብ በየአይነት ብዙ ነው በቃ ምስር የቤታችን እንደ ምስር እሺ የማን አልበም እየሰማህ የማን አልበም የኢዲያፍ አቦጊዳን አቦጊዳን በምስር ምናምን ይበላል ታንክ ዩ አቦጊዳን በምስር ጀሪ የደረሰች ጥያቄ ለአንድ ወር ገላሽን እየታጠብሽ አንድ ልብስ ከሚሰጥሽና ለአንድ አመት ገላሽን ሳትታጠቢ ቅያሪ ልብስ ከሚሰጥሽ የቱን ትመርጫለሽ እንትን ልብሱን ማጠብ ይችላል አይደል እንዴ አይ እሱ ይሻለኛል የቱ
የትኛው እሱ ነው? አንድ አይነት ልብስ ተሰጥቶኝ ግን በየቀኑ መታጠብ የምችልበት ሁኔታ። አንድ ልብስ ይዘሽ በየቀኑ እየታጠብሽ አንድ ልብስ መልበስ። እሺ ተስማምተናል። ወደ ቲጂ መለሳለሁ። ለአንድ አመት ሰዎች የሚገለገሉበት ቁስ ሁኚ ብትባይ ምን ትሆኛለሽ? ወንበር ናት። እንዳሳ ለባልደረባ ቴሌቪዥን ስራሽም ቴሌቪዥን የሚንከባከቡት ነገር ይመስለኛል። አይጎዱትም። የሚጨንቃቸው አይደለም። ትራንስፖርት ችግር አለ። ለምን ነው ባስ መሆን ያልፈለግሽው? ከቤት አልወጣም አይምሮዬ ለጊዜው። ቤት ውስጥ ነው ውጭና እንደው ለማህበረሰቡ የሚጠቅም የሆነ ነገር ሁኚ። ለምን ፌስቡክ አትሆኚ? እሺ ቀየር አድርጊ። አንድ እድል ልስጥሽ። ሌላ ምንም እድል ልስጥሽ። ከቤት ውጪ? አዎ ከቤት ውጪ ምን ላስብ እችላለሁ? ግድ የለህም። ቴሌቪዥን ጥሩ። ስንት ኢንች ነው? 65ም አድርገው ከፈለክ። ግድግዳው ከቻለ ቦርጫ ሙዚቃ። ጥሩ። አቤላ መልከ ጥፉ ነህ 100 አመት ከመኖርና በጣም ቆንጆ ሆነ 10 አመት ከመኖር በምን ጣም መልከ ጥፉ ማናከሉት ያውንስ እየኖርኩ አንድ ምንም ብዙ እኮ ድርድር አያስፈልገው። መልከ ጥፉ ነህ 100 አመት ዋናው አምኖ መቀበሉ ነው። እኔም አሁን ይሄንን እንኳን በዚህ እድሜ በወጣትነት የመላጤና ምን የተቀበልኩ። ስንት አመት ነው? ባይዘዌ ማለት ነው በታህሳስ 3 ነው ልደቴን ያከበርኩት። ከዛ ወደ መልሱ መጣለሁ። ታህሳስ 3 ስትለኝ ላቋርጥህና ታህሳስ ወር ላይ የሚወለዱ ብዙ ሰዎች አይሞቱም የሚባል መረጃ ሰጥቷል። የት? ለማጅ ሸዋችን ላይ ይገርማል በጣም። ቀጣዩ ለማጅ ሾው ነው። ምንድነው? ጥናት። አይ እሱ ራሱ ይንገራል። እሱ ራሱ ይንገራል። ያው ፕሮግራሙ ያው ለማጅ የተሰኘው ፕሮግራም ነው። በየሳምንቱ ማንሄድበት ማንለምደው ሙያ የለም። በቃ በለማጅ ሳቅ ብቻ አይደለም ቁም ነገርም አለ። ጠብቁን ነው የምንለው። ብዙ ስለ ለማጅ አናብራራም። ለማጅ ከጀመረ በኋላ እርግጠኛ ነኝ የምነግራችሁ መላ ኢትዮጵያ ውስጥ ከሪሞት ውስጥ ባትሪ ይወጣል። ማንም የት ማይሄድ ያው ብቻ እንድትጠብቁት ነው። ቀጥሎ በነገራችን ላይ ቀጥሎ የሚተላለፈው ያንተ ፕሮግራም ነው ለማጅ ወደ ተመልካቾቻችን በቅዳሜ የመጀመሪያው ፕሮግራማችን ላይ እኔም ልሂዳል። ይኸው ጨርሰን ጨዋታን ጨርስና በዛው የ10 ሚሊዮን ብር ሎተሪ ቢደርስሽ መጀመሪያ የምትገዣቸው 2 ነገሮች። የ10 ሚሊዮን ብር አሁን ገንዘቡ በዚህ ጊዜ ያለው ቫልዩ ምን ያህል ነው? ለምገዛቸው ነገሮች ይመስለኛል ቤት ይገዛልኝ ከሆነ ኮንዶሚኒየም። የት አካባቢ ነው የምትገዢው? ልጠቁምሽ ብዬ ነው ስራ ስለምሰራ። በ10 ሚሊዮን ብር ቤት አለ እንዴ? እኮ እሱን እኮ ነው የጠየኩክ። መግዛት የሚችል አለ? በእውነት በ10 ሚሊዮን ብር ቤት ነው ወይስ ቅንጦት ያለውን ቤት ነው የፈለግሽው? ጆዬ አይ መጀመሪያማ ከቤዚኩ ይጀምራል። ከዛ ይሄዳል። መጠለያ ነው የፈለገች። እያከራየሽ አንቺ ሌላ ቦታ ብሩን አጠራቅመሽ ከፍ እያልሽ ትሄጃለሽ። ከፍ ጋር ተስማማሽ። ቢሆንስ የተሰኘው ፕሮግራማችን ይህን ይመስል ነበር። ሌሎች ፕሮግራሞቻችን ይቀጥላሉ። በዛውም አቤላን እንሸኘዋለን። አቤል የሸኙን ነው። ይሁን ሳምንት ግን እመጣለሁ።